ቦታው አይመጥነውም አልኩኝ እንጂ ኡስታዝ ያሲን ኑሩ የተናገረው ንግግር ትክክል አይደለም ያልኩበት አንድም ነገር አታመጡ። እሺ አልহামዱሊላህ ረብል ዓለሚን። ደሞ እኔ እኮ ሰው ነኝ አይደል? ብሳሳትም እኮ ሰው ነኝ። ከሰው ስህተት ከብረት ዝገት ይባላል አይደል? ሁሉ ኢብኑ አደም ኸጣ ወኸይሩ ኸጣኡን ተዋቡን አይደለም ያሉት የኛ ነብዩ አለይሂ ሰላቱ ሰላም። የአደም አለይሂ ሰላም ልጅ በሙሉ አጥፊና ተሳሳች ነው፣ ከዛ ምርጥ የሚባለው ተመላሹ ነው አሉ። እሺ ባጠፋ እንኳን እህቶቼ ወንድሞቼ ናችሁ፣ ወጥቼ አፉ በሉኝ እላለሁ። አሁንም ደግሞ አፉ በሉኝ ሳላቅ ድንገት ምላሴ እንኳን ተሳስቶ ያስከፋችሁ እህቶች ወንድሞች ካላችሁ ማለት ነው። እሺ ግልጽ ለማድረግ ነው ይሄን ንግግር የተናገርኩት። እኔና እናንተ አማም አላህ እንቀርባለን። ስንቀርብ ደግሞ እኔም እናንተም ጀነት መግባት እንጂ የምንፈልገው እናንተን ገፍትረን እኔን ገፍትራችሁ ጀነት መግባት አትፈልጉም። ሌላውንም ጀነትን እንዲያገኝ ነው እየጠራን ያለን። እሺ ይሄንን ነው ሙሉ ንግግሬን ገብታችሁ አዳምጡ። እሺ እኔ አላሁ ረቡል ዒዛ ሱብሃነል ኻሊቅ ይጠብቀኝ አዝማሪን ደግፌ ለሙስሊም ጥላቻ ያለውን ሰው እህቶች ወንድሞች እየተጨፈጨፉ እንደዛ ገዛ ላይ እየተገደሉ ሄጄ እስራኤል ላይ ዘፍናለሁ ያለን ደግፌ ኡስታዝን ተቃውሜ አበደን አላረገውም። አበደን ቦታው አይመጥነውም ነው። ደግሞ ኡስታዞቻችን ብሌናችን ናቸው። ጥፋትም ቢያጠፉ እንናገራለን። በውስጥም ደውዬ ማውራት የምችል ሁሉንም ይሄኛው የኛ አይደለም ይሄኛው የኛ አይደለም ትላላችሁ። ሁሉም ለኔ ወንድሞቼ ናቸው። ለአላህ Subhanahu Wa Ta'ala ስለምወዳቸው ማከብራቸው ናቸው። ሁሉም አሊፍ ብሎ ወጥቶ የተናገረን ኡስታዝ የኦሮሞ የአማራ የጉራጌ የስልጤ የትግሬ የአረሬ የሶማሌ ሁሉም አለ አይኒ ወራሲ እምወዳቸው ማከብራቸው እኔን ቢገጽሱኝም የምቀበል ነኝ። እኔ ይሄንን ማወቅ ጥሩ ነው። ሙስሊም ተያይዞ ጀነት ለመግባት ነው። አሲያ ነኝ፣ እኔ ሰው ነኝ፣ አንድ ነኝ፣ እህታችሁ ነኝ። ላጠፋ እችላለሁ። ካጠፋም አሲያ ይሄ ነገርሽ ትክክል አይደለም ብላችሁ ሰው ደውሎ ቢነግረኝ የትዳር ህይወት የትዳር ባለቤቴ ሀቢባ መሐመድ ትባላለች። ሀቢባም የዳዕዋችን ፍሬ ከሆኑት ሴቶች ውስጥ አንዷ ነች። በዳዕዋችን ላይ አጋዥ ከነበረች እህታችን ነች። ከኛ ተማሪዎች ውስጥ ያው ድርሻዬን ይዤ ወጥቻለሁ ማለት ነው። ባለቤቴ ጥሩ ለዳዕዋይ ትልቅ ቅንና አጋዥ ነች። ከሷ አላህ 3-4 ልጆችን ወፍቆኛል። የመጀመሪያው መይሙና ነች። እሷን የሰየምኩት ያው መይሙና ስትወለድ እኔና ባለቤቴ አጋጣሚ ሆስፒታል ሄደን ነው። ምጥ ጭንቀት ነበር። ብቻዬን አሳልፍኩ እና እናቴን አስታወስኩኝ ነው እንደ ወለደችኝ። ስለዚህ እናቴ መጠሪያ መሆን አለባት አልኩ። ሞሚና ነው እናቴ ስም። ጎንደሬ ትንሽ ዞር ያደርጋል ስም ሲጠራ። አይሻን አንሻ አይነት አባባል አለ። ብዙ ነገር ይዞራል። ያው ያለንበት ክርስቲያኒቲ ካልቸር አማርኛው ጋር አስተጽኗል። ከሁለት የምትባል ልጅ ያወሩ ነበር። በቃ ሰው ከሁለት ለበላት ብሎ ልጁን ሰየመ። ከዛ እዛው አካ ያሉ ሰፈሮች ከሁለት አሏት ልጅቱ ማለት ከሁለት አሏት። ሞሚና ነውና ኦሪጂናል ስሙ መይሙና ማለት ነው። ሙባረካ ነው። احدى زوجات النبي صلى الله عليه وسلم ናት። በዛ ሰየምኳት። ሁለተኛው አብዱራህማን ይባላል። ከስሞች ሁሉ ተወዳጅ አብዱላህና አብዱራህማን ይላል። ይሄም መረጥኩ። ሶስተኛው ሩመይሳ ናት። ጉመይሳ ኡሙ ሱለይም ታዋቂ ሰሃቢይ ናት። እኔ ምን ብዬ አንድ መርህ አለኝ። ለልጆቻችን የምናወጣው ስም የምናጣቅስለት ታሪክ ሊኖር ይገባል ብዬ አምናለሁ። እንደ ሞዴል ይዘዋል። እኔ መይሙና መሆን አለብኝ፣ እኔ ሩመይሳ መሆን አለብኝ፣ እኔ እንትናን የሚል የምናጣቅስለት ቢኖር እመርጣለሁ። እና አብዱል ገፋር የኔ በለጠ ይገፉበታል ኢንሻአላህ። ስማወጣት ላይ አሁን አራተኛ ልጄን ሸይማን አላህ ወፍቆኛል። ስም መረጣ ላይ ሸይማ ስትረገዝ ወንድ ይሆናል ብለን ከቤታችን አንድ መሐመድ የሚባል መኖር አለበት ብለን እናምን ነበር። አህመድ መሐመድ ሰይድ መሐመድ ሳልህ ብቻ ነብዩ ሰለላሁ ዐለይሂ ወሰለም ያስታውሳልና መሐመድ አሚን እያለች አረገዘችውና ስትወለድ ሴት ነች። ማን መጣ? ሴት መጣ። ስለዚህ ከረሱል ፋሚሊ መውጣት የለብንም ብለን ነያነ አሚና ብንል ስሙ ተለምዷል። ፋጢማ አለ እንደዚሁ ነገር ይሆን ነገር አለ። ስለዚህ ሳምቲንግ ታሪካዊ ግን ዩኒክ አትራክቲቭ ቢሆን ስንል ኡስታዝ አቡበከር ሆስፒታል መጥቶ ነበርና የስም ዝርዝር አመጣ። እሱን ተናብትሏት ተናለ ሸይማን ወሰድነ በحث አረኩን የሸይማን ታሪክ ሪሰርች ዝም ብዬ እንዲሁ አነባበብኩ ምናምን ቬሪ አትራክቲቭ ስም አጸደቅነው ሸይማ ብለን አጸደቅነው። ይህንን ቻሌንጅ እንዳታሳልፉት። ለአክሱም ሙስሊሞች ማድረግ የምንችለው ትንሹ ነገር ይሄ ሊሆን ይችላል።
በሚሰሩ ቪዲዮዎች ላይ ሁሉ ስለ አክሱም ሙስሊሞች ነጻነት እንጠይቃለን። በተለይ ለአክሱም ሙስሊሞች ቪዲዮ ሰርተው ያጠፉ ቲክቶከሮችን ትኩረት እናደርጋለን። ምክንያቱም የሰሩት ስህተት ብቻ ሳይሆን የአክሱም ሙስሊሞች የዘመናት ጥያቄ ላይ ማላገጥ ስለሆነ ከዚህ ስህተታቸው እንዲመለሱ እናደርጋቸዋለን። በሚሰሩት ቪዲዮ ላይ ሁሉ እየገባን ፍትህ ለአክሱም ሙስሊሞች እንላለን። በየኮመንቱ ከአሁን በኋላ እኛ የምንጽፈው ጽሁፍ ስለ አክሱም ሙስሊሞች መሆን መቻል አለበት። ከዚችኛዋ ሰዓት ጀምረን ማለት ነው። ይህ በጣም ትንሹ ነገር ነው። የአላህ ፍቃድ ከሆነ ግን ከሀገርም አልፈን የውጭ ሀገር ተጽዕኖ ፈጣሪ የሆኑ ቲክቶከሮችን በኮመንት ተጽዕኖ ለመፍጠር እንሞክራለን። የመጀመሪያው ግን ከቤታችን መጀመር አለብን። ምክንያቱም እነዚህን ቲክቶከሮች ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ፎሎ እያደረጋችሁ ለዚህ ደረጃ ያበቃችኋቸው፣ እኔ ፎሎ ስላላደረግኳቸው ማለት ነው። ለዚህ ደረጃ ያበቃችኋቸው በአመት አንዴ ዒደል ፊጥርን ወይንም አረፋ በዓልን ሙስሊሙ በሰላም ሰግዶ ወደ ቤት ተመለሰ ብሎ እንዲዘግብ አይደለም። ተግባባን አይደለም? ወደ ትዳር ለመግባት ፈቃደኛ ለሆኑ ጥንዶች ወደ 1 ሚሊዮን ብር ገደማ እየተሰጠ ይገኛል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ትዳርን ቀለል አድርጉት፣ አባካኝነትን አስወግዱ ባሉት መሰረት ትዳርን ቀለል ልናደርገው ይገባል የፕሬዝዳንቱ ንግግር ነው። ይህ ነገር የት ነው የተፈጠረው የሚለውን ላስረዳችሁ። ምናልባትም ከዚህ ዛ በእግር ስንቀን ይፈጃል ልትሉ ትችላላችሁ፣ እኔ እንዳልኩት ማለት ነው። ምክንያቱም ወደዛ ኢሜጅ የፕሌን የለንምና ማለት ነው። ለማንኛውም ይሄ ነገር የት እንደተፈጠረና መቼ እንደተፈጠረ ልንገራችሁ። ቪዲዮ ሊረዝም ስለሚችል በደንብ ኮፒ ሊንክ ምናምን ነገር ማድረጋችሁን አትርሱ። ይህ አስገራሚ መርሃ ግብር የተጀመረው ባለፈው አመት ሲሆን ዘንድሮ ላይ ደግሞ የገንዘብ መጠኑ ከፍ እንደተደረገ ነው የተነገረው። ባለፈው አመት 2025 ላይ ቱርክ አንካራ ውስጥ በተደረገ ስብሰባ ላይ ፕሬዚዳንት ኤርዶጋን በተገኙበት አንድ እቅድ ይፋ ተደርጎ ነበረ። በዚህም መሰረት ወደ ትዳር ለመግባት ፈቃደኛ ለሆኑ አዳዲስ ጥንዶች ወደ 150 ሺህ የተርኪ ሊሬ ወይም ደግሞ ወደኛ ገንዘብ ሲቀየር ቼክ ባረኩት ወይም ኮንቨርት ባረኩት መሰረት አንድ ሊሬ 3 ብር ከምናምን ሳንቲ እንደሆነ ነው የተረዳሁት። ታዲያ ወደ ግማሽ ሚሊዮን ብር ይደርሳል ማለት ነው። ታዲያ አዲስ ለመግባት ወደ ትዳር ለመግባት ፈቃደኛ ለሆኑ ወጣቶች ወደ ግማሽ ሚሊዮን ብር ይሰጣቸዋል። ይህም ደግሞ ለ4 ዓመታት ከወለድ ነፃ የሆነ እንደሆነ ነው የተነገረው። ከዚህም ባሻገር ደግሞ የ2 ዓመታት የእፎይታ ጊዜ ይኖረዋል። ከዚህም ባሻገር ጥንዶቹ አንድ ልጅ የሚወልዱ ከሆነ ተጨማሪ 300 ሊሬ ክፍያ ይደረግላቸዋል። 2 ልጅ የሚያደርጉት ከሆነ ደግሞ 400 የተርኪ ሊሬ ይጨመርላቸዋል። 3ኛ ልጅ የሚወልዱ ከሆነ ደግሞ 600 የተርኪ ሊሬ ይደረግላቸዋል ነበር በወቅቱ የተባለው። ይሄ ነገር መጀመሪያ ላይ እየሰራ የነበረው በመሬት መንቀጥቀጥ ባለፈው ላይ ተጎድቶ ለነበሩ ከተሞች ነበር። ነገር ግን የተርኪው ፕሬዚደንት ይህን ነገር በ81ዱም የተርኪ ግዛቶች ላይ እንደሚሰራ ይፋ አድርጓሉ። ታዲያ ይህም ማለት ጥንዶቹ ለመግባት ፈቃደኛ ከሆኑ ያን ነገር ለማበረታታት ትዳር ላይ ለመግባት ያለውን ቻሌንጅ እንደ መግቢያ ያገለግላቸው ዘንድ ወደ ግማሽ ሚሊዮን ብር ይሰጣቸው ነበር ማለት ነው። ታዲያ ይህ ገንዘብ ዘንድሮ ላይ ከፍ እንደተደረገ ጭምር ነው የተነገረው። የቱርክ አምራችና ወጣት ኃይል እየተመናመነ ስለሆነና ወጣቶችም ደግሞ ትዳር ውስጥ ለመግባት በጣም እየዘገዩ ስለሚገኙ ድጋፍ ማድረግ አስፈላጊ እንደሆነ ፕሬዚደንቱ ተናግረዋል። በአሁኑ ወቅት ማለትም 2026 ላይ ከ200 እስከ 250 ሺህ የቱርክ ሊሬ ወይም ደግሞ ወደ 1 ሚሊዮን ብር ገደማ በኛ ማለት ነው ለአዲስ ለሚገቡ ጥንዶች እየተሰጠ እንደሆነ ነው የተነገረው። ከዚህም ባሻገር አሁን በተሻሻለው መሰረት የመጀመሪያ ልጅ ለሚወልዱ ጥንዶች በ5000 የቱርክ ሊሬ ይሰጣቸዋል። 2ኛ ልጅ የሚወልዱ ከሆነ ግን በየወሩ የ1500 ብር ተቆራጭ ይደረግላቸዋል ወይም ደግሞ 1500 ሊሬ ተቆራጭ ይደረግላቸዋል። 3 ልጅና ከዛ በላይ የሚወልዱ ጥንዶች ከሆኑ ደግሞ በየወሩ 5000 የቱርክ ሊሬ ይሰጣቸዋል። ይህም ደግሞ በእናትየው አካውንት ስር ዲፖዚት እንደሚደረግ ጭምር ነው የተነገረው። ይህም ደግሞ የማግባትና የመውለድ ነገራቸው ለማበረታታት በማሰብ እንደሆነ ነው የተነገረው። በቱርኪ ውስጥ ወይም ደግሞ እንደ ሀገርም እንደሁላችን ይሰራል ብዬ አስባለሁኝ። ብዙዎች ሶሻል ሚዲያ ላይ በሚያዩት ነገር እጅግ በጣም የትዳርን ነገር እየገነነና አስፈሪ እየሆነ መጥቷል። የሚደረጉ ሴሪሞኒዎችና መሰል ሴሌብሬሽኖች ነገሮችን ከባድ እያደረጉ መጥተዋሉ። እነዚህ ነገሮች እንግዲህ ሊወገዱ ይገባሉ ማለታቸውን ፕሬዚዳንት ኤርዶጋን እንደተናገሩም ጭምር ነው የተነገረው። እንግዲህ ይህ ነገር እጅግ በጣም በቃ ናይስ ነው ብዬ አስባለሁኝ። ይህ ነገር ቱርኪ ውስጥ ያሉ ወጣቶችን ሊያበረታታም እንደሚችል ጭምር ተነግሯል። አብዛኛው ሰው ወደዛ ሊድ እንደሚልም ደግሞ ምንም ጥያቄ የለውም ትላለ። ለማንኛውም ምን እንዴት ተመለከታችሁት ይህንን ነገር? ሀሳባችሁን እስኪ አጋሩኝ። ወደ ቱርክ እንዴት ነው ይኬድ እንዴ? እንዝመተው? ይሄ ላድርሳችሁ ነው። ቪዲዮን በደንብ ላይክ፣ ሼር፣ ፖስት አድርጉት። ረዝሟል። ኤኒዌይስ ሰላም አለይኩም፣ ይመቻችሁ። ይኸውልሽ አስያ፣ አንቺ ነጭ ልብስ ስትለብሺ ራስሽን እንደ መላእክት ነው የምቆጥረው። የኔ ቆንጆ ሬሳም እኮ ነጭ ልብስ ይለብሳል አውቀሻላ። ለማንኛውም ኡስታዞቻችን ላይ ይሄር ሽፍጥ አትበይ። ራስሽን እንደ ትልቅ ዳኢ አትመልከቺ። ሙተከቢር ነሽ አንቺ። ወላሂ ራስሽን ከፍ አድርገሽ ነው የምታዩ። ተይ አይጠቅምሽም። አላህን ፍሪ፣ ወደ አላህ ተመለሺ። በቃ ይሄ አምባገነናዊነትሽን ቀንሺ፣ አነጋገርሽንም በረድ አድርጊው እንደ ሴት።
አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። እህቶቼ ወንድሞቼ እንዴት ናችሁ? በኢዝን ረበል ዓለሚን አንዳንድ ነገሮችን ማጥራት ስላለብኝ ነው። ለእህት ለወንድሞችም ሪፖስት፣ ኮፒ ሊንክ፣ ሼር እያደረጋችሁ አድርሱልኝ። የመጀመሪያው ኡስታዝ ያሲን ኑሩ በተናገረው ንግግር ከተደሰቱት ሰዎች መሃል አንዷ ነኝ። አበደን እሱን ተቃውሜ የተናገርኩት ንግግር የለም። አንድና አንድ ያልኩትኝ ለአንድ አዝማሪ ቦታ ተሰጥቶት አላህ ሱብሓነሁ ወተዓላ የሚጠራበት ቦታ ላይ ለምን አነሳው አልኩኝ እንጂ በተናገረው ንግግር አሲያ አጌንስት ሆና ነው ብላችሁ የምትናገሩ አላህ ሱብሓነሁ ወተዓላ አፉ ይበላችሁ። ወንድሜ ነው። ሌላ እንኳን ነገር ቢኖር ደውዬ ማወራው ወንድሜ ነው። ይሄንን ግልጽ ለማድረግ ነው። በመቀጠል የአዝማሪ ደጋፊ እኔ ልሆን አልችልም፣ ለየትኛውም አዝማሪ የመጀመሪያው። ሁለተኛ ደግሞ ይሄ ሰው የፖለቲካ ሰው ነው። በየጊዜው ከአመት አመት በየጊዜው የሚወቅስ ነው። መልካምን ነገር እንኳን አንድ ሰው አይቶ መልካሙን ሳያመሰግን ሁሌ በመውቀስ ያለ ነው። ምክንያቱም የሚፈልገው አንድን አመራር ስለሆነ ይሄንን እናውቃለን። እዚች አልበሟ ላይ ብቻ ያስቀመጠው ቶ የምትለዋ ምልክት ብዙዎቻችሁ ላታውቁ ትችላላችሁ። ወሎ ላይ ገጠር ላይ እናቶች አባቶች እጃቸው እግራቸው እየተቆረጠ እቺ ቶ የምትለዋን ግንባራቸው ላይ አገጫቸው ላይ በግድ ይነቅሷቸው ነበር። ይሄ አመራር ድጋሚ ኢትዮጵያ ላይ ለማምጣት ብቻ እየጣረ እያዘመረ ያለ ሰው እንደሆነ አውቃለሁ። ለኔ የሙስሊም ጠላት ነው። እንኳን አይደለም ልደግፈው፣ ቆም ብሎ ማሰብ ጥሩ ነው። በመቀጠል ሁላችሁ ማትረሱት አንድ ነገር አለ። እህቶቻችን ወንድሞቻችን ገዛ ላይ እንደዛ ሲጨፈጨፉ ሄጄ እስራኤል ላይ ዘፍናለሁ ብሎ የተነሳ ነው። ትንሽ ለሰው ልጅ ርህራሄ እዝነት ቢኖረው እዛ ለሚያልቁት ህፃናቶች ኢነሰንት ለሆኑ ቆሞ ይናገር ነበር። አንድ ነገር ልንገራችሁ፣ አገር ላይ ሁላችንም አቅማችን በቻለው ለሀገራችን ሰላም ልንሰራ ይገባል። መልካም ነገር ሲኖር ዛሬም ነገም ከነጎዳም መንግስትንም እዛ ስርም የሚሰሩትን አመሰግናለሁ። ችግር ሲኖር ደግሞ እጠይቃለሁ። አንድ ማወቅ ያለብን አገርን በማፍረስ በመሳደብ ሳይሆን ተያይዘን ነው አገራችንን የምናስተካክላት። ሌሎቻችሁ ግን አንዳንዶች እህቶች ወንድሞች ሳትረዱ ሙሉ ንግግሬን ሳትሰሙ ጃጅ ያደረጋችሁ አፉ ብያችኋለሁ። ለአላህ ሱብሓነሁ ወተዓላ ስለወዳችኋለሁ።